ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 18 2018 ዓ.ም በዛሬው መረጃ ሰዓታችን ጠቅላይ ሚኒስትር አብይ የኤርትራ መንግስት ዝግጁነት ማጣትና የአሰብ ወደብ የድርድር ውድቀትን በተመለከተ ለህዝብ ተወካዮች ምክር ቤት ያቀረቡት ማብራሪያ፣ በእንጅባራ ዩኒቨርሲቲ የሁለተኛ ዓመት ተማሪ ላይ የደረሰው አሳዛኝ አደጋን በተመለከተ፣ በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበረው የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ ክንፍ ላይ በተወሰደ እርምጃ የቡድኑ ዋና መሪን ጨምሮ 43 አባላት ስለመገደላቸው፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀይ ባህርን የመጠቀምን ጥያቄ በተመለከተ በኢትዮጵያና በኤርትራ መንግስታት መካከል የተካሄደውን የዲፕሎማሲያዊ ውድቀት በተመለከተ ዝርዝር ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ማብራሪያቸውን ያቀረቡት ለህዝብ ተወካዮች ምክር ቤት ሲሆን የሰላም ስምምነቱ መፈረምን ተከትሎ የአሰብ ወደብን በሰላማዊ መንገድ የማግኘት የመጀመሪያው ተስፋ እንዴት እንዳከተመ እንዲሁም የኤርትራ መንግስት ለትብብር ያሳየውን ዝግጁነት ማጣት የሚያሳዩ ተጨባጭ ምሳሌዎችን በግልጽ አስቀምጠዋል። ጠቅላይ ሚኒስትሩ ንግግራቸውን የጀመሩት በኤርትራ ወቅታዊ ሁኔታ ላይ አጣዳፊ ትችት በማቅረብ ነበረ። ወጣት የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ መስጠት አይቻልም ብለዋል። ጠቅላይ ሚኒስትሩ ወደብን የማግኘት ጥያቄ ከለውጡ መምጣት ጋር ተያይዞ በግልጽ ሲነገር እንደነበረም አስታውሰዋል። ነገር ግን ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በ2010 በተደረገው የሰላም ስምምነት ወቅት የመጀመሪያው ተስፋ ተፈጥሮ እንደነበረም ገልጸዋል። በኢትዮጵያና በኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ ኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ ባለበት በቀጥታ ስርጭት ካልሰማችሁ አሁን ዩቲዩብ ላይ ግቡና ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው ያሉት ጠቅላይ ሚኒስትሩ በተጨማሪም የመደመር ትውልድ በተሰኘ መጽሐፋቸው ውስጥ የኢትዮጵያን ጂኦፖለቲካዊ ፍላጎትና የአሰብን ጉዳይ በግልጽ ማስቀመጣቸውንና ለኤርትራ ባለስልጣናት በስጦታ መልክ መላካቸውን በመግለጽ ይህ ጉዳይ ሚስጥር አለመሆኑን አጽንኦት ሰጥተዋል። ለጉዳዩ አሳሳቢነት ማሳያ ከአሰብ ወደብ የባህር ዳርቻ ላይ ከፕሬዝዳንት ኢሳያስ አፈወርቂ ጋር ቆመው ስለ ወደብ ጉዳይ መወያየታቸውን አስታውሰዋል። ጠቅላይ ሚኒስትሩ የኢትዮጵያን መንግስት የአሰብን ወደብ ለመጠቀም ሲል በኤርትራ በኩል ላለው መሰረተ ልማት ማሻሻያ ጥረት ማድረጉንም ዝርዝር ማብራሪያ ሰጥተዋል። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ የሚወስደውን መንገድ ጠግነን ከጨረሰን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ አገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ተስፋ የለውም የሚለው። ከሱዳንና ከጅቡቲ ጋራ በተመሳሳይ መልኩ ኢትዮጵያ በራሷ ወጪ የኤሌክትሪክ ኃይል ገመድ ወደ ኤርትራ በመዘርጋት ኃይል እንድትሰጣት ብትጠይቅም የኤርትራ መንግስት በቂ ምላሽ መስጠት አለመፈለጉን ጠቁመዋል። ልክ እንደ ሱዳን፣ ልክ እንደ ጅቡቲ በእኛ ወጪ የኤሌክትሪክ ኃይል ቀጥለን ኃይል እንስጣችሁ ጄኔሬተር አትጠቀሙ ብንልም ቆይ እናስብበት ነው ያሉን ብለዋል ጠቅላይ ሚኒስትሩ። በተጨማሪም ጠቅላይ ሚኒስትሩ በግላቸው አሰብን በጎበኙበት ወቅት የከተማዋን ባዶነት ገልጸዋል። አሰብ ስንሄድ ቤት አለ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚለውን በየጊዜው ተነጋግረናል። ነገር ግን በኤርትራ በኩል የከተማዋን መነቃቃትና ልማት ለማምጣት ዝግጁነት አለመታየቱን አስረድተዋል። የባህር ኃይል መቋቋሙ ከቀይ ባህር ተጠቃሚነት ጋር ያለውን ቀጥተኛ ትስስር ጠቅላይ ሚኒስትሩ በጥያቄ መልክ አቅርበዋል። የዛሬ 6-5 ዓመት የባህር ኃይል አቋቁመናል። እዚህ የብርጭቆ ውሃ ውስጥ ልንዋኝ ነው ወይ የባህር ኃይል ያቋቋም ነው? ለምን ሰዎች ይህንን ደምረው ማየት እንደሚቸገሩ አይገባኝም ሲሉ ጠቅላይ ሚኒስትሩ ተናግረዋል። ከዚህ የትብብር መጓተት በተጨማሪ በሰሜን በኩል የተከፈቱ ድንበሮች ፈጥነው መዘጋታቸው የኤርትራን አመራር ለዘላቂ ሰላም ያለውን ፍላጎት ጥያቄ ውስጥ የሚጥል መሆኑን ገልጸው ድንበሮቹ የተዘጉ ችግሩ ይፋ ከመሆኑ በፊት እንደነበረ አክለዋል። ጠቅላይ ሚኒስትሩ የኤርትራ ህዝብ ወንድምና ምስኪን ህዝብ ነው ሲሉ የገለጹ ሲሆን አገሩን ለቆ እየተሰደደ ያለ ህዝብ በመሆኑ ከዚህ ህዝብ ጋር ለመስራት ፍላጎቱ እንዳለና የውጊያ መሻት እንደሌለ አስረድተዋል። የኢትዮጵያ የቀይ ባህር ተጠቃሚነት ጉዳይ በሰላማዊና ህጋዊ መንገድ እንዲሁም በንግግር ሊፈታ እንደሚችል አጽንኦት ሰጥተዋል። በመጨረሻም ይህንን አሳሳቢ ጉዳይ በሰላም ለመፍታት ዓለም አቀፍ ማህበረሰብ እንዲሳተፍም ይፋዊ ጥሪ አቅርበዋል። ጥያቄውም ለአሜሪካ፣ ለቻይና፣ ለራሽያና ለአውሮፓ ሀገራት እንዲሁም ለአፍሪካ ህብረት ኢትዮጵያ የቀይ ባህር ተጠቃሚነት ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ዓለም አቀፉ ማህበረሰብ የጉዳዩን አሳሳቢነት ተረድቶ ገንቢ
መፍትሄ ካላመጣ ጉዳዩ በዘላቂነት በንግግር ሊፈታ አይችልም የሚል ማስጠንቀቂያን አስተላልፈዋል። አዎ እሺ እናሸማግላቸዋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ የሚሄድ አይመስለኝም። ጉዳዩ ይሄ እኔ ስለፈለኩኝ እናንተ ስለፈለጋችሁት አይደለም፣ ተፈጥሮውም አይሆንም ነገርየው ብለዋል። በአንድ ቀን አንመልሰውም፣ በአንድ ቀንም አላጣናውም፣ የተፈጥሮ ሂደቱን ተከትሎ ይሄዳል ሲሉ ጠቅላይ ሚኒስትሩ ንግግራቸውን አጠናቀዋል። ይህ የጠቅላይ ሚኒስትሩ ማብራሪያ የኢትዮጵያን የቀይ ባህር ፍላጎት በሰላማዊ መንገድ የማረጋገጥ የዲፕሎማሲያዊ ጥረት ውድቀትን ይፋ የሚያደርግ ሲሆን የጉዳዩ አቅጣጫ ወደ ዓለም አቀፍ ሽምግልና መድረክ እየተሸጋገረ መሆኑን የሚያመለክት ነው። በደቡብ ጎንደር ዞን የሚገኘው የእንጅባራ ዩኒቨርሲቲ ለሸገር ጆርናል እንዳረጋገጠው በዩኒቨርሲቲው የስነ አእምሮ ሳይካትሪ የትምህርት ክፍል የሁለተኛ ዓመት ተማሪ የነበረው ወጣት አማኑኤል እንዳወቀ ለመዝናኛ ከጓደኞቹ ጋር በሄደበት አዩ ወንዝ ውስጥ ሰጥሞ ሕይወቱ ማለፉን አስታውቋል። አሳዛኙ ክስተት የተከሰተው እሁድ ጠዋት 3 ሰዓት ገደማ መሆኑን የዩኒቨርሲቲው የተማሪዎች ህብረት ፕሬዝዳንት ገልጸዋል። የተማሪዎች ህብረት ፕሬዝዳንት የሆኑት አቶ ጌታነህ ሽፈራው ለሸገር ጆርናል በሰጡት ማብራሪያ ተማሪ አማኑኤል ከዩኒቨርሲቲ ግቢ በቅርብ ርቀት ወደሚገኘው አዩ ተብሎ ወደሚጠራው ወንዝ ለመዋኘት ከከተማዋ ተወላጆች ከሆኑ ጓደኞቹ ጋር መሄዱን አስረድተዋል። አደጋው የተከሰተው በዚህ ዋና ላይ እያሉ እንደሆነ አመላክተዋል። አደጋው እንደደረሰ መረጃው ለዩኒቨርሲቲ አስተዳደርና ለአካባቢው ማህበረሰብ የደረሰ ቢሆንም አስከሬኑ ወዲያውኑ ሊገኝ እንዳልቻለም አስረድተዋል። የዩኒቨርሲቲውና የአካባቢው ማህበረሰብ በጋራ በመሆን አስከሬኑን ለማውጣት በተደጋጋሚ ሙከራ ቢያደርግም ሙከራቸው ሳይሳካ ቀርቷል። የተማሪዎች ህብረት ፕሬዝዳንት እንደገለጹት አስከሬኑ የሰጠመበት ቦታ ጉድጓድ አይነትና ለመዋኘት ምቹ ያልሆነ አደገኛ ስፍራ በመሆኑ በቦታው የነበሩ ዋናተኞች ሊያወጡት አልቻሉም ብለዋል። በዚህም ምክንያት አስከሬኑ ለማውጣት ለተጨማሪ ባለሙያዎች ጥሪ መደረጉን ገልጸዋል። ከባህር ዳር ከተማ የተሻሉ ዋናተኞችና ባለሙያዎች መጥተው ከከፍተኛ ድካም በኋላ ነው ያወጡት። አስከሬኑ የተገኘው አንድ ሙሉ ቀን አድሮ ሰኞ ነው ሲሉ አቶ ጌታነህ አስረድተዋል። ይህም የወንዙን አደገኛና የፍለጋ ስራውን አስቸጋሪነት አመላክቷል። በተጨማሪም ሟች ተማሪ አማኑኤል ለማውጣት ሙከራ ሲያደርጉ የነበሩ ሌሎች ተማሪዎችና አብሮ ሲዋኙ የነበሩ ጓደኞቹ የአደጋ ስጋት ተጋርጦባቸው እንደነበረም ተገልጿል። በተለይም ጓደኞቹ የውሃ መስጠም አደጋ ስላጋጠማቸውና አስከሬኑን ለማውጣት በሚያደርጉት ጥረት ሳቢያ ከፍተኛ ውሃ ወደ ውስጥ ስለገባባቸው ወዲያውኑ ወደ ሕክምና ተቋም ተወስደው የሕክምና እርዳታ እንዲያገኙ መደረጉንም የተማሪዎች ህብረት ፕሬዝዳንት አረጋግጠዋል። የሟች ተማሪ አማኑኤል እንዳወቀ የቀብር ስነ ስርዓት አስከሬኑ ከተገኘ በኋላ ትናንት ሰኞ ከቀኑ 9 ሰዓት ተኩል ገደማ በተወለደበትና ባደገበት በእንጅባራ ከተማ ውስጥ በታላቅ ሐዘን እንደተፈጸመ ሸገር ጆርናል አረጋግጧል። ይህንን አሳዛኝ ክስተት ተከትሎ የተማሪዎች ህብረት ፕሬዝዳንት አቶ ጌታነህ ሽፈራው ለዩኒቨርሲቲው ተማሪዎች በሙሉ የማንቂያ መልእክት አስተላልፈዋል። ተማሪዎች በማያውቁት ቦታ ሲኖሩ በእንዲህ አይነት አደገኛ ወንዝ ውስጥ ከመግባት እንዲታቀቡ አሳስበዋል። በተጨማሪም ተማሪዎች ራቅ ያሉ ቦታዎችን ለመዝናናት ሲሄዱ የመታገት ሁኔታ ሊያጋጥማቸው ስለሚችል በተቻለ መጠን በግቢው ውስጥ በሚገኙ የመዝናኛ ስፍራዎች ቢጠቀሙ መልካም ነው የሚል ምክር አስተላልፏል። በመጨረሻም የእንጅባራ ዩኒቨርሲቲ በትምህርት ቤቱ ማህበራዊ ትስስር ገጽ ላይ ይፋዊ መግለጫ በማውጣት በደረሰው አደጋ ጥልቅ የሀዘን ስሜቱን ገልጿል። ዩኒቨርሲቲው ለሟች ተማሪ ቤተሰብ፣ ዘመዶችና የቅርብ ጓደኞች መጽናናትን ተመኝቷል። አሳዛኙ ክስተት የዩኒቨርሲቲው ማህበረሰብና የአካባቢው ነዋሪዎች ሁሉ በድንጋጤ ውስጥ እንደከተተ መረጃዎች ያመለክታሉ። በምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል በድሬዳዋ ከተማና በአጎራባች ሶማሌ ክልል አካባቢዎች ሲንቀሳቀስ በነበረው መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ በተወሰደ የተቀናጀ እርምጃ የቡድኑ ዋና መሪን ጨምሮ 43 የታጣቂው አባላት መገደላቸውን አስታውቋል። በተጨማሪም 25 የቡድኑ አባላት እጅ እንደሰጡና እንደተማረኩ እንዲሁም ቡድኑ ሲረዱ የነበሩ 34 ተጠርጣሪዎች በቁጥጥር ስር መዋላቸውን ግብረ ኃይሉ ገልጿል። ይህ መግለጫን የሰጡት በድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራት ትናንት ሰኞ ጥቅምት 17 2018 ሲሆን በታጣቂ ቡድኑ እንቅስቃሴ የተፈጸሙ ወንጀሎችን እንዲሁም በጸጥታ ኃይሉ የተወሰደ እርምጃን በዝርዝር አብራርተዋል። ኮሚሽነር አለሙ እንዳስረዱት ከአጎራባቹ የኦሮሚያ ክልል በተለይም ከምዕራብ ሐረርጌ አንቻር ዲንዲ አካባቢ የተነሱ ከ70 እስከ 80 የሚገመቱ የኦሮሞ ነጻነት ሰራዊት አባላት መስከረም 19 2018 ወደ ድሬዳዋ ከተማ አስተዳደር ገብተዋል ብለዋል። የቡድኑ ዋነኛ ዓላማ የምስራቅ ኢትዮጵያ አጎራባች የሆኑ የኦሮሚያ የሶማሌና የድሬዳዋ አዋሳኝ ስፍራዎች በመሸሸግ ከዚያም በመነሳት በተለያዩ የአካባቢው ማህበረሰብ ኢኮኖሚያዊና ኢንዱስትሪ ተቋማት ላይ የሽብር ጥቃትን የመፈጸም እቅድ እንደነበረ
እንደነበረውም ተናግረዋል። በተጨማሪም በጭናቅሳና ዳሪሁ አካባቢዎች ቤዝ በመመስረት ራሱን የማስፋትና የስልጠና ማዕከል የማድረግ ሀሳብ እንደነበረውም አስታውቀዋል። ኮሚሽነሩ አክለውም የቡድኑ የመጨረሻ ግብ በምስራቅ ኢትዮጵያ ሌላ ቤዝ መመስረትና በዚያም የስልጠና ቦታ በማመቻቸት ራሱን ከጊዜ ወደ ጊዜ አስፍቶ ምስራቅ ኢትዮጵያን የግጭት የሽብርና የብሔር ብሔረሰቦች ግጭት ቀጠና ለማድረግ ያለመ እንደነበረ አስረድተዋል። ከዚያም አልፎ በጅቡቲ መስመር በደንገጉ በታችም በሶማሌ ክልል በኩል ያሉትን በማጥቃት ሽብር ለመፍጠር ያቀደ እንደነበረ ገልጸዋል። በተደረገው ዘመቻ በድምሩ 43 የጠላት ኃይል አባላት መገደላቸውን የፖሊስ ኮሚሽነሩ አስታውቋል። ከተገደሉት መካከል የቡድኑ ዋና መሪ የነበረው ጃል ሀረርጌ ወይንም ኢቲመር የሚባለው ይገኝበታል። በተጨማሪም የቡድኑ ምክትል የነበሩት ጃል ቦባስ ተመቶ የተያዘ ሲሆን ጃል ራሳ ደግሞ ተማርኳል። ከዚሁ በተጨማሪም 25 የቡድኑ አባላት እጅ እንደሰጡና ተማርከው መያዛቸውን ገልጸዋል። በተከናወነው ዘመቻ ወቅት የደም ላብ የህይወት መስዋዕትነት የከፈሉ የግብረ ኃይሉ አባላት እንደነበሩም ኮሚሽነሩ ጠቅሰው ለተጎጂ ቤተሰቦችና አጋሮች መጽናናትን ተመኝተዋል። ከታጣቂ ቡድኑ ጋራ በሴል በፋይናንስ በመረጃና በገንዘብ ማስተላለፍ በተለያዩ ሁኔታዎች ሲረዱ የነበሩ 34 የሚሆኑ ተጠርጣሪዎች በቁጥጥር ስር መዋላቸውን ኮሚሽነሩ አስታውቋል። ከተጠርጣሪዎቹ መካከል በዜጎች እገታ ወንጀል የተሳተፉ ይገኙበታል ብለዋል። በተያዙ ተጠርጣሪዎች ላይ 9 መዝገብ ተጣርቷል። ከ9ኙ 4ቱ መዝገብ ለአቃቤ ሕግ ሙሉ በሙሉ ተሟልቶ ክስ መክፈትና ለችሎት ለማቅረብ የደረሰ እንደሆነ አብራርተዋል። 5 መዝገብ ደግሞ በአሁኑ ሰዓት በማጣራት ላይ እንደሚገኝም አስገንዝበዋል። በተለይም በፖሊስና በሚሊሻ አባላት ግድያ የፈጸሙ ተጠርጣሪዎች ጉዳይ በተለየ ወጥቶ ለሕግ እንደሚቀርብ ኮሚሽነሩ አስታውቋል። በመጨረሻም ኮሚሽነር አለሙ መግራ የድሬዳዋ ከተማ አስተዳደርና አጎራባች አካባቢ በአሁኑ ሰዓት ከታጣቂ ቡድኑ ነፃ መሆናቸውን አረጋግጠዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።